ምንድነው እሱ የዜጎች ጥያቄ በመምጣቱ ነው እንጂ አዲስ ዛሬ የተፈጠረ ጥያቄ አይደለም ማለት ነው። ይህ ጥያቄም ዝም ብሎ ከመሬት የተነሳ ጥያቄ ሳይሆን መነሻ የራሱ የሆኑ ነጥቦች አሉት ማለት ነው። ከነኚህ ነጥቦች መሃል አሁን ኢትዮጵያ እየሄደችበት ባለችበት የኢኮኖሚ እድገት አንፃር እንዲሁም ወደፊት መድረስ ምንፈልበት ሁኔታዎችን በመናይበት ሰዓት ይሄ ለኢኮኖሚ ለሚመጣው ለውጥ እና አሁን ለመጣ ያለው ለውጥ ጋር ስናስተያየው የባህር በሩ ለኢኮኖሚው በጣም ወሳኝ ነው ማለት ነው። ይሄን ስን ምንድነው ሀገር ውስጥ ከፍተኛ የሆነ ኢኮኖሚ ሪፎርም ተካሂዷል። ይህ ሪፎርሙ ደግሞ በተለይ ውጪ ያሉ ፎሬን ዳይሬክት ኢንቨስትመንቶችን መሳብ መቻል አለበት ማለት ነው። አንዱ ፎሬን ዳይሬክት ኢንቨስትመንት ወደ ሀገር ውስጥ እንዲገባ ከሚያደርጉ ነገሮች ምንድነው ሀገር ውስጥ ከተመረቱ በኋላ ወደ ዓለም ገበያ የሚቀርቡበት መንገድ ዓለም ላይ ተወዳዳሪ ሆኖ ማሸነፍ የሚችሉበት መሆን መቻል አለበት። የቀጥታ ከትራንስፖርቴሽን ጋርና ከደህንነት ጋር ያያዛል ማለት ነው። ስለዚህ አሁን ባለችበት ኢትዮጵያ የጅቡቲ ወደብ እየተጠቀመች ነው፣ ግን በጣም ብዙ ብር ነው የምታወጣው። ያ ማለት ምንድነው ኮስቱን ከፍ ያደርገዋል ማለት ነው። ስለዚህ እነኚህ ፎሬን ዳይሬክት ኢንቨስትመንትን ለመሳብ ቁልፍ ሚና የሚጫወት ነው ማለት ነው። ስለዚህ የባህር በሩ ለኢትዮጵያ ኢኮኖሚ ከፍተኛ አስተዋጽኦ አለው ማለት ነው። ሌላኛው ምንድነው ከፍተኛ የሆነ በተለይ ዩዝ አንኤምፕሎይመንት የሀገሪቱ አንዱ የኢኮኖሚ ስብራትና በየጊዜው በሀገር ውስጥ የሚፈጠሩ የስራ ዕድሎች ቢኖሩም ካለው ሰፊ ወጣት ቁጥር አንፃር ይሄ ችግር ሆኖ አሁንም የቀጠለበት ሁኔታ አለ ማለት ነው። ስለዚህ ከዚህ ከባህር በር ጋር ተያይዞ በሚመጡ ፎሬን ዳይሬክት ኢንቨስትመንቶች ትልቁ ችግራችን ይቀርፋል ማለት ነው። እነኚህ የሚመጡት ለማምረት ነው የሚመጡት። ሲያመርቱ ደግሞ እዚህ ያለውን የሰው ኃይል ነው የሚጠቀሙት። የተማረውን የሰው ኃይል ሊጠቀሙ ይችላሉ፣ እንዲሁም ያልተማረውን በየደረጃው ያሉትን አሁን ስራ አጥ ብለን የምንይዘውን ቁጥር አብዞርብ ሊያደርግ የሚችል ሴክተር ነው ማለት ነው። ስለዚህ አንዱ ከለውጡ በኋላ የተሰሩት በተለይ ከኢንዱስትሪ ጋር ተያይዞ ፖሊሲን እስከ ማስተካከል ድረስ የተደረሰበት ሁኔታ አለ። አንዱ ምቹ ሁኔታ ነው። ሁለተኛው ምቹ ሁኔታ የሚሆነው ይሄ የትራንስፖርት አክሰሱ ማግኘቱ ምቹ ሁኔታ ይሆናል ማለት ነው። ሁለተኛው ነገር ደግሞ ምንድነው በዚህ በትልቁ አንዱ የባህር ላይ ውንብድና ነው ንግዱን እያስተጓጎለ የሚሄደው ማለት ነው። ስለዚህ በሌላ ሀገር እጅ ላይ ባለ ባህር በር ላይ ደህንነቱ ተጠብቆ ያንተ ምርት ወደ ዓለም ገበያ መቅረብ አይችልም። የሚገባም የሚወጣም ደህንነቱ አስጊ ይሆናል ማለት ነው። ስለዚህ ይሄንን ደህንነቱን አስጠብቆ ወደ ዓለም ገበያ ለማቅረብም የንግዱን መስመር ጤናማ ለማድረግ ትልቅ የራስህ የሆነ የባህር በር ያስፈልጋል ማለት ነው። ስለዚህ እነኚህ ሪዝኖችን ስናወራ ሌሎችንም ማውራት እንችላለን። ከታሪክ ጋር ተያይዞ ማውራት የምንችላቸው ነገሮች ከአሁን በፊት አሰብ የማን አካል ነበረች፣ እንዴትስ ነበረ የሚለው ነገር ማለት ነው። የ30 ዓመት ታሪክ ነው ኢትዮጵያ አሰብን ያጣችበት ማለት ነው። የቅርብ ጊዜ ታሪካችን ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ የምናነሳቸው ነገር አሉ። ከዘር ጋር ተያይዞ የምናነሳቸው ነጥቦች አሉ። ኢቭን እስከ ቅርብ ጊዜ ድረስ የአፋር ሱልጣኔት ከኤርትራ ድረስ ተመቶ ኢትዮጵያ ላይ ነበር የሚመርጡት የነበረው። ስለዚህ አንድ ማህበረሰብን ለሁለት ከፍለን አንዱን የባህር በር ያገኝ አድርገን አንደኛውን ደግሞ ባህር በር ያሳጣንበት አንድ ዝርያ ያላቸውን አካላቶች ራሱ ይሄ ሲታይ አንፌር እንደሆነ ይታወቃል ማለት ነው። ስለዚህ የግድ በአሁኑ ሰዓት ላይ የባህር በር ያስፈልጋት ያላል። በዛ ይሄ የኢኮኖሚ ሪፎርም ያመጣው ለውጥ የህዝብ እድገቱ 130 ያህል ፖፑሌሽን ይዛ በአለም ላይ ይሄን ያህል ቁጥር ይዛ ላንድ ሎክድ የሆነች ሀገር ከኢትዮጵያ ውጭ የለችም ማለት ነው። ስለዚህ በጣም ብዙ ሰው እየተጎዳ ነው ማለት ነው። አንፌር የሆነ በጣም ጥቂት በሚባሉ ሰዎች ማለት 5 ሚሊዮን የማይበልጡ ሰዎች ይሄንን አክሰስ አግኝተው 130 ሚሊዮን የሚደርሱ ሰው ደግሞ ይሄን አክሰስ ማጣት አንፌር ያልሆነ ነገር ነው። ስለዚህ አሁን ወቅቱ በቃ ይሄ ነገር ተችሎ አብጦ የመጣበት ሁኔታ ነው ማለት ነው። ስለዚህ ይሄንን በተገቢ መንገድ ሃንድል ካላደረግነው በኋላ በራሱ ሰዓት የሚፈነዳበት ሁኔታ ይኖራል ማለት ነው። ስለዚህ በተገቢ መንገድ በዲፕሎማሲ ስራችን ይሄንን አክሰስ ማግኘት ኢትዮጵያ አለባት። ሪዝኖች አሏት፣ አሳማኝ የሆኑ ምክንያቶች አሏት። ይሄንን የምትጠይቅበት ይሄንን አሳማኝ የሆነው ምክንያት ደግሞ በምን አይነት መንገድ ነው
የምትፈጽመው በምን እንጂ ፍጹም ሰላማዊ በመሆነ ሰጥቶ በመቀበል ሁለቱንም የአገራቶችን ተጠቃሚ በሚያደርግ ሁኔታ ነው። አሁን አንዳንድ ውዥንብር ለመፍጠር ከጦርነት ጋር የሚያዙ የጦረኛ ህዝብ ይሄ በጣም እዚህ በተለይ ቲክቶክ መንደር ላይ ከፍተኛ የማወናበድ ስራዎች እየተሰሩ ነው ማለት ነው። እነኚህ ነገሮች መጥራት መቻል አለበት። አንድም ጊዜ መንግስት እንደ መንግስት ህዝብም እንደ ህዝብ አንድም ጊዜ የጦርነትን አማራጭ ያመጣበት ሁኔታ የለም ማለት ነው። ፍጹም ሰላማዊ በሆነ ሰጥቶ በመቀበል ሁለቱንም አገር እኩል ተጠቃሚ የሚሆንበት በጋራ ተያይዘን የምናድግበትን አቅጣጫ የነደፈ ነው የባህር በር ጥያቄያችን እንጂ በጦረኝነት ወይም እኛ ብዙ ህዝብ ነን ስላል አንድን ሀገር ሄዶ የመውረድ አስተሳሰብ በማንም ዘንድ እኔ እስካሁን ድረስ አልሰማሁም ማለት ነው። ስለዚህ ይህን አቋማችንን ይዘን ወደፊት ይህንን የባህር አክሰስ የምናገኝበትን ሁኔታ ሁሉም ሰው መስራት መቻል አለበት የሚል ሀሳብ ለመስጠት ነው። በኋላ መለስበታለሁ። ለሌሎችም እድል ልስጥና። በጣም አመሰግናለሁ የተከበሩ ሰሚራ። አይ ቲንክ የተከበሩ ከዲጃ ተናግረው ከዲጃ ነው መሰለኝ ስማቸውን እንዳልተሳሳት የተከበሩ ከዲጃ የቋሚ ኮሚቴም አባል የፓርላማ አባል ናቸው። መቼም ተሰምቻለሁ። ኔትወርክ ዛሬ ያስቸግራል። ሙሉ በሙሉ ይሰማ ነበር፣ በጥራት ነበር የሚሰማው። ትንሽ የኔትወርክ ችግር አለ። የተከበሩ አቶ ሞጋ የፓርላማ አባል ናቸው። የተከበሩ ዶክተር ፈቲ የህዝብ ተወካዮች የኢትዮጵያ ህዝብ ተወካዮች ምክር ቤት አባል ናቸው። የተለያዩ ቋሚ ኮሚቴዎች ውስጥም ያሉ ናቸው። የተከበሩ ኢሳቦሩም እንደዚሁ የቋሚ ኮሚቴ የፓርላማ የህዝብ ተወካዮች አባል ናቸው። እዚህ ጋር የምታያቸው የፓርላመንት አባሎች ናቸው፣ የህዝብ ተወካዮች ናቸው። ብትችሉ የተከበራችሁ የህዝብ ተወካዮች ስማችሁ ብቻ እና ድምጻችሁ ብቻ እንዳይመስላቸው፣ ኔትወርካችሁ የሚፈቅድ ከሆነ ካሜራችሁን ኦን አድርጋችሁ መናገር ከቻላችሁ አበረታታለሁ። አናስገድድም። አንዳንዶቻችሁ ፊልድ ላይ እንዳላችሁ እናውቃለን። ዶክተር ፈቲ ሞዴሬተር ሰጥቻለሁ ሰዎችን ማየት እንድትችል። ቴንክ ዩ ዶክተር ፈቲ። ካሜራችሁን ኦን ማድረግ የሚመቻችሁ ሰዎች ዶክተር ሮባም እንደዚሁ ካሜራ ኦን አድርጋችሁ መናገር የምትችሉ ከሆነ እንደዛ እንድታደርጉ ከታላቅ አክብሮት ጋር አበረታታችኋለሁ። ምን አሉኝ? አለን ይሰማል፣ ድምጽ አለን ይሰማል። ኔትወርክ ትንሽ ያው እንግዲህ የማታ ኔትወርክም ነው፣ እንቅስቃሴም ላይ ናቸው። የዶክተር ፈቲ ግን በጥሩ ሁኔታ ነው የሚሰማው። ፎቶም ጥርት ባለ መልክ ነው እየመጣ ያለውና ቴንክ ዩ። ኢሳቦሩ የሆነ ነገር ያሉ መስሎኝ ነበር። የተከበሩ ኢሳቦሩ ኔትወርክ ተቋረጠ መሰለኝ። ኦኬ ዶክተር ፈቲ አንተን ወደ መሃል ላድርግህና ኤክስፓንድ ላድርግህና እስቲ አንተ ተወሰነ አስተያየት ስጠንና ያለውም አይ ቲንክ ወደ ወጣ ብለህ ነው ያለው ከከተማና እዚህ የምታውቋቸው ሰዎች ብዙዎቻችሁ አሁን የምናየው እዚህ ወደ 450 የሚሆን ሰው 445 ሰው አለ። ብዙ ጊዜ ዶክተር ፈቲ ጋር ነው የምናዘጋጀው ይሄን ፕሮግራም። ዶክተር ፈቲ ፊልድ ላይ ስለሆነ ነው ዛሬ እዚህ የተሰበሰብነው። ብዙዎቹ ላይ አውቁም ስለሚችሉ የኔ ፎሎወር የሚለው ቃል እንኳን ትንሽ ይከብደኛል። እኔን የሚያውቁ ሰዎች ብቻ ያሉበት ሁኔታ ካለ ለዛ ነው የምናስተዋውቀው። የተከበሩ የምናበዛባችሁ ደግሞ እነኚህ እውነትም በህዝብ ተመርጠው የቀረቡ ናቸው። እንደናንተ እኔን በታፕታፕ እንደመረጣችሁኝ አይደለም። በህዝብ ተመርጠው ተወካዮች ምክር ቤት ውስጥ ህዝብ እና ሀገር የሚያገለግሉ ናቸው። ዛሬ ስለመጣችሁ ደስ ብሎኛል። ዶክተር ፈቲ 5-10 ደቂቃ ባነሰ ጊዜ ውስጥ ሀሳብህን ግለጽልን። እሺ አያና በጣም ነው የማመሰግነው ይህንን መድረክም ስላዘጋጀህ። ከዚህ ባለፈ ደግሞ ለሀገራችን የምታደርገው ብሔራዊ ጥቅሟን እንድታስከብር ኢትዮጵያ መብቶቿ እንዲከበሩ በአስተሳሰብ በመመካከር ሀሳብህን በተለያዩ ሚዲያዎች ታቀርባለህ። በጣም ክብር አለኝ። በጣም ነው የማመሰግንህ። በዚሁ ቀጥል፣ ግፋበት። ከአንተ ብዙ እንጠብቃለን ነው የምለው። ዛሬ እዚህ ምሁራን እንዲሁም የፌዴራል ህዝብ ተወካዮች ምክር ቤት አባላት አሉ፣ የተለያዩ አመራር ላይ ያሉም አሉ። ዛሬ ተመልካቾቻችን ወይ አድማጮቻችን እነሱንም የከበረ ሰላምታዬን ለእነሱም ማቅረብ እፈልጋለሁ። እዚህ መጥተው ጊዜያቸውን ሰውተው ለዚህ በሀገራዊ ጉዳይ ላይ ለመነጋገር፣ ለመመካከር፣ ሀሳብ ለመቀያየር የህልውና ጉዳይ ስለሆነ ሁላችንንም ኢትዮጵያውያን እያንዳንዱን
ኢትዮጵያዊ ህይወት ላይ ተጽዕኖ የሚያሳድር ጉዳይ ነው። የኢትዮጵያ ባህር በር ጥያቄ እንደምናውቀው ቁጭት ያለበት ነው። ስለ ኢትዮጵያ ባህር በር አለመኖር በጣም በርካታ ውይይቶች ሲደረጉ ነበር። ያንን አንደኛ ግንዛቤ ማስጨበጡ መቀጠል አለበት። አንዳንድ ሰዎች አሁንም አሉ ባህር በር ሲባል በቃ ኮንሰፕቱ ብዙም ጠቀሜታው ያልገባቸው አሉ እና ያንን ግንዛቤ ከመፍጠር አንጻር ነው አንዱ ዓላማ ይሄ መድረክ የተዘጋጀው። ይህንን ግንዛቤ ማስጨበጥ መወያየት፣ ለምን ታፍኖ የቆየ ጉዳይ ነው። ለብዙ ዓመታት ከ30 ዓመት ኦልሞስት በላይ በዚህ ርዕስ ላይ ማንም እንዲወያይ ባለፉት ስርዓታት የነበረበት ሁኔታ ተሰብሮ አሁን ላለፉት 2 ዓመት በተለይ ክቡር ጠቅላይ ሚኒስትር ፌድሪ ዶክተር አብይ አህመድ ይህንን ወደ አጀንዳ ካመጡበት በኋላ በሚዲያ ምሁራን፣ የመንግስት አመራሮች ከክቡር ጠቅላይ ሚኒስትሩ ጀምሮ ማለት ነው፣ ዲያስፖራው፣ አያና አንተም አለህበት፣ ሌሎችም አሉ፣ ማህበረሰቡ በጠቅላላ እየተወያየ ነው። እኛም አሁን እያልን ያነለው እንወያያለን፣ እንመካከራለን፣ ሀሳብ እንለዋወጣለን፣ ግንዛቤ እናስጨብጣለን። ኃላፊነትም አለብን። አንዱ ያለውን እውቀት ለሌላው ያካፍላል። በዚህ ጉዳይ ባህር በር እስክናገኝ ድረስ ኢትዮጵያ ሲምለስ አክሰስ ምንም እንቅፋት የሌለበት በራሷ አቅም የምታስተዳድረው የራሷን ኢኮኖሚና አቅሟን ከእድገቷ ጋር ሊመጣጠን የሚችል ኢትዮጵያ የባህር በር አስተማማኝ የሆነ እስክታገኝ ድረስ አማራጮች ከአንድ ኑሮ ውድነት በጣም በብዙ መንገድ የፖለቲካ አለመረጋጋት፣ የኢኮኖሚ አለመረጋጋት የምንላቸው ነገሮችን ሲያስከትል ነበር። አሁን ግን ምንድነው ጥሩ ነገር ያለው የባህር በር አልባ መሆን የሀገራትን እጣ ፋንታ የሀገራትን የእድገት እጣ ፋንታ ሊወስን አይገባም ነው የተባበሩት መንግስታት ዋና ጸሐፊ የተናገሩት በአዋዛ ፕሮግራም ኦፍ አክሽን በጸደቀበት በቱርክሜኒስታን በተካሄደው 3ኛው የተባበሩት መንግስታት ባህር በር አልባ ታዳጊ ሀገራት ጉባኤ ላይ የተናገሩትን ሚዲያ ላይ ሰምተናል። እነዚህ ታዳጊ በተለይ ባህር በር አልባ ሀገራት 44 ናቸው። ከ44ቱ 32ቱ ታዳጊ ናቸው፣ ገና በማደግ ላይ ያሉ ናቸው። ከነዚህ ውስጥ 16ቱ አፍሪካ ውስጥ ነው ያሉት። እንደሚታወቀው ያው ለተመልካቾቻችን የሚያውቁት መረጃ ቢሆንም ግን መድገሙ አስፈላጊ ስለሆነ ነው። እነዚህ ባህር በር የሌላቸው ሀገራት 16ቱ አንዷ ኢትዮጵያ ነች፣ አፍሪካ ውስጥ ካሉት ማለት ነው። እና እነዚህ ሀገራት እየተጋፈጡት ያለውን ኢፍትሃዊ የንግድ ስርዓት በአፋጣኝ ማሻሻል እንደሚገባ በተባበሩት መንግስታትም አጽንኦት በጣም ትኩረት የተሰጠው ጉዳይ ነበር። ባለፈው ኦገስት ላይ 2025 ከ2 ወር በፊት የተካሄደው ላይ ማለት ነው ከኦገስት 4 እስከ 5 በአዋዛ ከተማ ቱርክሜኒስታን ላይ እነዚህ በሀገራት ጂኦግራፊ በሀገራቱ የመልማት እድሎች ላይ የተጋረጡትን ገደቦች ማንሳት እንደሚገባ እንደሚያስፈልግ አጽንኦት ሰጥቷል ማለት ነው። በዚህ የተባበሩት መንግስታት ውይይት ላይ አዋዛ ፕሮግራም ኦፍ አክሽን የሚባል ሰነድ ጸድቋል። ይሄ ሰነድ መጽደቁ ለኢትዮጵያ ትልቅ አጋዥ ሰነድ ነው። ይሄ አዋዛ ፕሮግራም ኦፍ አክሽን ሀገራት ወደ ራሳቸው ፖሊሲ እና የልማት የስትራቴጂ ፕሮግራሞች ጋር አጣጥመው ሁሉም ሀገራት እንዲተገብሩት ነው። ባይዘዌይ ስለ ጉባኤው መረጃ ሊኖራችሁ ይችላል። ጉባኤው ባህር አልባ ሀገራት ብቻ አይደለም የተሳተፉት፣ ከ103 በላይ ሀገራት ተሳትፈዋል። ባህር በር ያላቸውም የሌላቸውም ተሳትፈዋል። በዩናይትድ ኔሽን ዓለም አቀፍ የተባበሩት መንግስታት ድርጅት አባል የሆኑ ሀገራት ኦልሞስት በሙሉ ተሳትፈዋል ማለት ይቻላል። እነ ፈረንሳይ፣ እነ ቱርክ እና ሌሎችም መሰል ባህር በር ያላቸው